በከተማችን እምብርት ላይ በፒያሳ በጉጉት ሲጠበቅ የነበረው ፕሮጀክታችን ተለቀቀ። አመቺ በሆነ አከፋፈልና ጥራታቸውን በጠበቁ የግንባታ ቴክኖሎጂ እስከ 30% በሚደርስ የዋጋ ቅናሽ ስናቀርብላችሁ በደስታ ነው። አፓርትመንቶቻችን ከባለ 1 መኝታ እስከ ባለ 3 መኝታ ሲሆኑ ለአጭር ጊዜ ብቻ በሚቆይ የማስታወቂያ ዋጋ ማለትም ከ514500 ብር ቅድመ ክፍያ ጀምሮ ለሽያጭ አቅርበናል። የባንክ ብድር ለምትፈልጉ ደንበኞቻችን እንዲሁ አመቻችተን እንጠብቆታለን። አፓርትመንቶቻችን በውስጣቸው በቂ መኪና ማቆሚያ፣ አውቶማቲክ ጄኔሬተር፣ የመዋኛ ገንዳ፣ ቴራስ ወይም ሰገነት እንዲሁም በቅርብ ርቀት በሚገኙ መናፈሻዎች የተከበቡና ያሸበረቁ ናቸው። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይና ከሉዓላዊ ሚዲያ ማክሰኞ ጥር 26 2018 ዓ.ም አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልክ ያለው አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ነው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። ዝናቡ መብረቁን አልፈነዋል። ማንኛውም መጠነኛ ትንኮሳዎች እንደ ወፍ ድምፅ ከማስተናገድ ያለፈ ድካም አይኖርብንምና መሰብሰብ ጥሩ ይሆናል። ቀድሞ የሀገር መከላከያ ሚኒስትር የነበሩት አቶ ስዬ አብርሃ አክሱማውያን በተባለ ሚዲያ ላይ በመቅረብ የሰጡት ማብራሪያ የብዙዎችን ትኩረት የሳበ ነው። በኤርትራ መንግስት ደጋፊዎችና በህወሓት ደጋፊዎች ዘንድ ቁጣ መቀስቀሱንም ተሰምቷል። በተለይ በየትኛው ሁኔታ ነው ኢትዮጵያ ውስጥ ወደ ሽግግር ወደ ምናምን የሚወሰድ ነገር ያለው? ምን አይነት ስብሰባ ነው ስለ ሽግግር በዚህ ሰዓት የሚያወሩ ሰዎች? አልፎ አልፎ እንዲህ አይነት ነገር ሲገጥመኝ ይጂንጂ የሚባለው መንግስት እዚህ ይለኛል። So let's lift up your right hand and repeat after me. From this time forward under Guppy. I pledge my loyalty to Yidinji and its people. I pledge my በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ኢትዮጵያና ቀይ ባህር ተነጣጥለው መኖር አይችሉም ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት በሕዝብ ተወካዮች ምክር ቤት የመንግስታቸውን የ6 ወራት አፈጻጸም በተመለከተ በሰጡት ማብራሪያ በወቅታዊ ጸጥታ ሁኔታ እንዲሁም ከወልቃይት ተፈናቃዮች ጋር በተያያዘ ጉዳዮችና በቀጣዩ ምርጫ ላይ ሰፋ ያለ ማብራሪያ ሰጥተዋል። በኢትዮጵያ ጸጥታ ላይ ለቀጠሉ ችግሮች መንስኤዎቹ በአንድ በኩል ከባህል የመነጨ በኃይል ችግርን ለመፍታት መሞከራችን፣ በሌላም በኩል ባንዳነትና የጠላቶቻችን ያልተቋረጠ ኢትዮጵያን የማዳከም ዓላማ ነው ያሉት ጠቅላይ ሚኒስትር አብይ አህመድ ባንዳዎቹ እንደ ጠላቶቻችን ሁሉ የቤቱን ምሰሶ ለማፍረስ መንቀሳቀሳቸውን በአሉታዊነት በማንሳት ከደጃዝማች ባልቻ አባነፍሶና ከሊጋባው በየነ ሊማሩ ይገባል ሲሉ አስገንዝበዋል። ደጃች ባልቻ አባነፍሶን ውሰድ። ባልቻ አባነፍሶ በሚኒሊክ ዘመነ መንግስት ስመጥር ጀግና አርበኛ በአድዋ ድል ውስጥ ከፍተኛ ሚና የነበራቸው የጦር አዋጊ ናቸው። ጃንሆይ ሲመጡ አልተግባቡም። አሁን እኛ እንደማንግባቡ አልተግባቡም። የጃንሆይ መንግስት ግዞት ጣላቸው። ከሲዳሞ ገዢነት አንስቶ ግዞት ጣላቸው፣ እስረኛ አደረጋቸው። በስተርጅና በግዞት ሳሉ ጣሊያን ድጋሚ መጣ። አድዋ ሄደው የተዋጉ ጀግና ድጋሚ ሲመጣ ሊያባብል ሲሞክር እኔ ጸቤ ከጃንሆይ እንጂ ከኢትዮጵያ አይደለም፣ ኢትዮጵያን ከሚወር ጋር አልቆምም ብለው በሁለተኛው ወረራ በስተርጅና ተዋግተው ሞቱ። እሳቸው የሉም።
ገድላቸው፣ ታሪካቸው ግን ለሁላችን ትምህርት መሆን አለበት። ሊጋባው በየነ ወይም ደጃዝማች በየነ እንደማገኘው በሚኒሊክ ጊዜ በጣም ስመጥር ሰው ነበሩ። የወላይታ ገዢም ነበሩ። በጃንሆይ ጊዜ አልተግባቡም፣ ግዞት ተጣሉ። ግዞት መጣል ብቻ ሳይሆን አንዳንዴ አፍላፊ ተናግረዋል ተብለው በአለንጋም ተገረፉ። ያኝ ትልቅ ሰው ያኝ አርበኛ በግዞት ሳሉ ጣሊያን ሲመጣ እኔ ጸቤ ከጃንሆይ እንጂ ከኢትዮጵያ አይደለም ብለው ሁለተኛውን ጦርነት ሰሜን እየተዋጉ ነው የሞቱት። ለኛ መጽሐፍ አያስፈልገንም። አባቶቻችን ተገልጠው የሚነበቡ ገድል ሰሪዎች ናቸው። ከኤርትራ መንግስት ጋር የተፈጠረው ልዩነት በኢትዮጵያ የቀይ ባህር ጥያቄ ሳይሆን ለዘመናት የተንከባለለ እንደሆነ በማስታወስ የቅርብ ጊዜ ሁኔታውን ደግሞ ከትግራዩ ጦርነት ጋር የተያያዘ መሆኑን አብራርተዋል። በጦርነቱ ወቅት የኤርትራ መንግስት በትግራይ ከተሞች ሀብትና ንብረት መንቀሉ፣ ግድያ መፈጸሙ ልዩነቱን እያሰፋው መሄዱን ዘርዝረው በዚህም ለሽምግልና የተለያዩ ወገኖችን ወደ አስመራ መላካቸውን አስታውሰዋል። አሁን የመንግስታቸው ተቃዋሚ የሆኑት ዶክተር ገዱ አንዳርጋቸውና ምክትል ጠቅላይ ሚኒስትር የነበሩት አቶ ደመቀ መኮንን በዚህ ረገድ ምስክር ሊሆኑ እንደሚችሉ አብራርተዋል። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ። ታውቃላችሁ። እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ሞክረናል። 5 ዓመት ለምነናል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረው። ውስን ኃይል ነበረ። ሽሬን ከያዝን በኋላ ያጠቃነውን ጣት እንከተል ነበር እንጂ የያዝነውን ቦታ እያጸናን አንሄድም። ይህ ጉዳይ የተከበረው ምክር ቤት ለዛሬ ዋጋ የለውም። ለታሪክ ማንሳት የምፈልገው ጉዳይ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልኬያለሁ። የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉም። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስተር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ሄደው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ፣ አልሞቱም። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክራቸው ሲሉ፣ ለእምነታቸው ሲሉ ማለት ነው። ለምን ጉዳይ እንደሄዱ በእሳቸው መፈታት ሲያቅተው አቶ ደመቀ ልክ ያለው አቶ ደመቀ አሁን እኛ ጋር የሉም። በህይወት ስላሉ ለእምነታቸው ለሌላቸው ሊጠየቁ ይችላሉ። ለምን ጉዳይ እንደሄዱ ያውቃሉ። ከነሱም ውጭ አሁን ሲስተም ውስጥ ያሉ 2-3 ሰዎች ልክ ያሉ
የህወሓት ኃይሎችም ወደ አማራ ክልል በገቡበት ወቅት የኤርትራ ኃይል በትግራይ ውስጥ ያደረጉትን አይነት ጥፋት በአማራ ክልል መድገማቸውን በመግለጽ በአንጻሩ የፌዴራሉ መንግስት መቀሌን በያዘበት ወቅት አንዳችም የተመዘገበ ጉዳት እንዳልነበር አስታውሰዋል። ከተፈናቃዮች ጋር በተያያዘ የቸገረን የወልቃይት ጉዳይ ነው ያሉት ጠቅላይ ሚኒስትር አብይ አህመድ በራያና በጠለም ተፈናቃዮች መመለሳቸውን፣ የወልቃይትን በተመሳሳይ ለመመለስ ተስማምተው ከሄዱ በኋላ ለጭብጨባ ሲሉ ከስምምነት ውጭ ሆነው መገኘታቸውን ዘርዝረዋል። የተፈናቃዮቹ ጉዳይ ጎዳና ላይ ህፃናት ይዘው እንደሚለምኑ ሰዎች ተፈናቃዮቹም መለመኛ ሆነዋል ያሉት ጠቅላይ ሚኒስትር አብይ አህመድ የወልቃይት ተፈናቃዮችን በተመለከተ መንግስታቸው ዛሬውኑ ጭምር ለመመለስ ዝግጁ መሆኑን ገልጸው ዘላቂው መፍትሄ ግን ሪፈረንደም ብቻ ነው፣ ይህም ህገ መንግስታዊ ነው ሲሉ አጽንኦት ሰጥተዋል። ወልቃይትን በሚመለከት ሁላችሁም ታውቃላችሁ፣ ሚስጥር አይደለም። የይገባኛል ጥያቄ በአማራና በትግራይ ክልል ለረጅም ጊዜ ቆይቷል። ሁለቱም ክልሎች ማስረጃ አስደግፈው ተቀባይነት ይኖረው አይኖረው ይሄ ቦታ ይገባኛል ይላሉ። ፌዴራል መንግስት እያለ ያለው ሰው አይፈናቀል፣ ባለበት ይመለስ፣ ራሱን ያስተዳድር፣ ራሱ ይወስነው ነው። አንድ ሰው እዚህ ተቀምጦ ከሚወስን በሪፈረንደም በህጉ አግባብ ይወሰን ነው። ለምን ማን መወሰን ይችላል? አሁን በዛ ህዝብ ህልውናና መሻት ላይ ማን ከእናንተ መካከል መወሰን ይችላል? ራሱ ህዝቡ ቤቱ ገብቶ በሰላም ኖሮ እኔ ልተዳደር የሚገባኝ እዚህ ወይም እዚያ ነው ካላለ በቀር የትኛው ባለስልጣን ነው በቃ የሚገባህ እዚህ ነው ብሎ መወሰን የሚችለው? በአሁኑ ወቅት ትንኮሳ እያደረጉ ነው ያሏቸውን በትግራይ የሚንቀሳቀሱ ኃይሎችን መብረቅና ዶፍ ያልበገረውን መንግስት በወፎች ጫጫታ ምን ይሆናል ብላችሁ ነው በማለት ጠይቀዋል። እዛ አካባቢ ላለው ኃይል በጣም ቀለል ባለ መንገድ መልሴ አንድ አርሶ አደር በሐምሌ ዶፍ ዝናብ ብቻ ሳይሆን መብረቅ እየጣለ ዝናቡና መብረቁ ከማሳው ያላስቀረውን ገበሬ መስከረም ላይ ወፍ ጮኻለችና ወፍ ስለምትጮህ አልወጣም ወደ ማሳ አይሄድም ብሎ የሚፈራ ገበሬ አይኖርም። ዶፍ ደፍሮ መብረቅ ደፍሮ የወፍ ጮት ሲሆን እንደ ሙዚቃ ያየው ይሆናል እንጂ የወፍ ጮትን ፈርቶ ከማሳው አይከለከልም፣ አይቀርም። የዚህ መንግስት ታሪክ ይኸው ነው። አሁን ያለው ድምፅ እንደ ወፍ ድምፅ ነው። ዝናቡ መብረቁን አልፈነዋል። ማንኛውም መጠነኛ ትንኮሳዎች እንደ ወፍ ድምፅ ከማስተናገድ ያለፈ ድካም አይኖርብንምና መሰብሰብ ጥሩ ይሆናል። የኢትዮጵያን የቀይ ባህር ጥያቄን ከተፈጥሮ ሕግ ጋር ያመሳሰሉት ጠቅላይ ሚኒስትር አብይ አህመድ ከምጽዋ እስከ ሞቃዲሾ ከተዘረጋው 5000 ኪሎ ሜትር የጠየቅነው 50 ኪሎ ሜትር ብቻ ስለሆነ ይህንንም በህዳሴ ግድብ ወይንም ከኢትዮጵያ አየር መንገድ ድርሻ በመያዝ አሊያም በኪራይ ወይንም በመሬት መለዋወጥ መፍትሄ ካላገኘም ሁኔታው አስቸጋሪ እንደሚሆን አስገንዝበዋል። ኢትዮጵያ የባህር አክሰስ አያስፈልጋትም ብሎ የሚያምን አይገባትም ብሎ የሚያምን ሰው አንድ ተፈጥሯዊ ህግ የሳተ ይመስለኛል። ሰው ይወለዳል፣ ሰው ያድጋል፣ ሰው ያረጃል፣ ሰው ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው። በሆነ ጊዜ ማርጀት፣ በሆነ ጊዜ መድከም ቢኖርም ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችሉም። በአሰብ ወደብ ላይ ኢትዮጵያ ያካሄደችው ኢንቨስትመንት ምላሽ ማግኘት እንዳለበትም አስገንዝበው በባሌ የሚሆን በቦሌ ምላሽ ማግኘቱ እንደማይቀር አሳስበዋል። ለዚያ በትዕግስት በጥበብ በማስተዋል ኪሳራ፣ ግድያ በቀነሰ ባላስከተለ መንገድ በሰላማዊ መንገድ ለመፍታት ይሞከራል። በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው። ኤርትራ በኢትዮጵያ ውስጥ ጉዳይ ጣልቃ ገብታ ችግር እየፈጠረች መሆኗን የገለጹት ጠቅላይ ሚኒስትር አብይ አህመድ በሌላም በኩል ደግሞ አምፀው ጫካ የገቡና የውጭ ጣልቃ ገብነትን የተገነዘቡ ወደ ሰላሙ መድረክ እየተመለሱ መሆናቸውን ዘርዝረዋል። ድሮ መሸፈት ፋሽን እንደሆነ ሁሉ አሁን ወደ ሰላም መመለስ ፋሽን ሆኗል ሲሉም ተደምጠዋል። ኢትዮጵያ ደህንነቷን ለማስጠበቅ በኢኮኖሚም በወታደር ኃይልም መጠናከሯ የግድ መሆኗን በመግለጽም በአየር ኃይል ረገድ ብቻ በለውጡ መጀመሪያ ስራ ላይ የነበረው በራሪ አካል አንድ ቢጫ ሄሊኮፕተር ብቻ እንደነበር አስታውሰው ዛሬ ግን ከ100 በላይ የአየር ኃይል አውሮፕላኖች እንዳሉ ገልጸዋል። የኢትዮጵያን የማድረግ
አቅም ማሳደግ በምን በኢኮኖሚ እድገት በተቋም ግንባታ ክቡራትና ክቡራን ከዚህ ለውጥ ጊዜ ለውጡ ሲመጣ የኢትዮጵያ አየር ኃይል አንድ ቢጫ ሄሊኮፕተር ብቻ ነው አየር ላይ ማብረር የሚችለው የተቀረው ግራውንድ ሆኗል ዛሬ በተለያየ ስም የሚጠሩ ከመቶ በላይ አውሮፕላኖች የኢትዮጵያ አየር ኃይል አሉ ከመቶ በላይ ሰምታችኋል ከመቶ በላይ ለምንድነው ተቋምን ገነባው ያላችሁ እንደሆነ ባንዳው ከማቁሰል አያልፍም ዝግጅቱ ለቁስል ሳይሆን ምሰሶ የሚገዳደሩ ኃይሎች ከመጡ ኢትዮጵያን ለማጽናትና ለማስቀጠል ነው ስራችን እሱ ላይ ነው ለምሳሌ ጠላቶቻችን ለባንዳዎች 10 ብር ደሞዝ መክፈል የሚችሉ ከሆነ እኛ ለኢትዮጵያ 100 መክፈላችንን ማረጋገጥ አለብን ከነሱ የበለጠ ሀብት ካላመነጨን በስተቀር በሀብት ምክንያት በሚዲያ ምክንያት በዲፕሎማሲ ምክንያት ጫና ያመጣሉ ለንግግር መንግስታቸው ሁሌም ዝግጁ መሆኑን የገለጹት ዶክተር አብይ አህመድ እግዚአብሔር ግን ደንቆሮ ጠላት አይስጥ ሲሉም ተደምጠዋል በሰላም ምክንያት የማይማሩ ከባቢዎች ተባለው በኢትዮጵያ አንድ አባባል አለ ፈጣሪ ከፈቀደ ጠላት አይስጥህ ከሰጠህም ደንቆሮ ጠላት አይስጥህ ይባላል ሎርድ ኦፍ ኢግኖራንስ ይላሉ ፈረንጆች ሎርድ ኦፍ ኢግኖራንስ ደንቆሮ ጠላት ዛሬን ሳይሆን ነገን ነው የሚገለው ጠላት አሁን ይገላል ደንቆሮ ግን ልጅ ትምህርት ቤት እንዳይደርጉ ነገን የሚገላል ዛሬ ብቻ ሳይሆን ኢማጂን ልጆች ትምህርት ቤት እንዳይሄዱ የሚከለክል ነፃ አውጪ ታጋይ ያልተማረ ሰው ነገ ሰብስቦ ምን አይነት መንግስት እንደሚሆን አስቡት አሁን ባለው ዓለም ውስጥ ይሄ በጣም አደገኛ ስብራት ነው ይሄን መግራት ማስተካከል ያስፈልጋል ቀጣዩ ምርጫ አሳታፊና ከአሁኑ በተሻለ የተለዩ ድምጾች የሚበረክቱበት እንዲሆን ፍላጎታቸውና ለዚህም እንደሚሰሩ የገለጹት ጠቅላይ ሚኒስትር አብይ አህመድ ከጸጥታ ጋር በተያያዘ በምርጫው ላይ ለሚሰነዘረው አሉታዊ አስተያየት በመላ ሀገሪቱ ከ28 ሺህ በላይ ታቦታት በሰላም ወጥተው አድረው በተመለሱበት ሀገር የሰዓታት ምርጫ ምን ችግር ይፈጥራል ሲሉ ጠይቀዋል። ይሄ ሁሉ ህዝብ ወጥቶ በዓል አክብሮ አንዳንዱም አድሮ እየተመለሰ ለአንድ ሰዓት ምርጫ ሲሆን ሰላም እንዴት ይጠፋል? ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን ጠቅላይ ሚኒስትር አብይ አህመድ የመንግስታቸውን የ6 ወራት አፈጻጸም በተመለከተ በዛሬው ዕለት በህዝብ ተወካዮች ምክር ቤት ቀርበው ማብራሪያ በመስጠት ላይ ናቸው። በኢኮኖሚያዊ፣ በጸጥታ እንዲሁም ፖለቲካዊ ጉዳዮችና በወቅታዊ ሁኔታዎች ላይ ማብራሪያ እየተሰጠ ይገኛል። ይህም በተመለከተ እንግዲህ በቀጣዮቹ ቀናት በዛ ውስጥ የተነሱ ጉዳዮችን መሰረት አድርገን የምንወያይበት ይሆናል። በዛሬው ግን አሁን በኢትዮጵያ እና በአካባቢው ካለው ጸጥታ በተለይም ደግሞ ህዝባዊ ወያኔ ሓርነት ትግራይ በጸለምት የጀመረውን ጦርነት ወይ ደግሞ ግጭት ተከትሎ ያሉ ሁኔታዎችን በተመለከተ አንዳንድ ነጥቦችን እናነሳለን። በተለይም የቀድሞ የሀገር መከላከያ ሚኒስትር የነበሩት አቶ ስዬ አብርሃ አክሱማውያን በተባለ ሚዲያ ላይ በመቅረብ የሰጡት ማብራሪያ የብዙዎችን ትኩረት የሳበ ነው። በኤርትራ መንግስት ደጋፊዎችና በህወሓት ደጋፊዎች ዘንድ ቁጣ መቀስቀሱንም ተሰምቷል። በተለያዩ መገናኛ ብዙሃን በስፋት እየተሰራጨ ያለ ቃለ ምልልስ ነው። በትግርኛ ቋንቋ የሰጡት ቃለ ምልልስ ነው። ይኸው ቃለ ምልልሳቸው ወደ አማርኛም ተመልሶ ሶሎዳ ሚዲያን በመሳሰሉት ለህዝብ እየተሰራጨ መሆኑንም መረዳት ችለናል። እንግዲህ በቃለ ምልልሳቸው ውስጥ ያነሷቸው መሰረታዊ ጉዳዮች አሉ። ምናልባትም ከግል አስተያየትነት ይልቅ ሞር የፖለቲካ ትንተና ስለሆነ ብዙ ሰዎች ይህንን ቃለ ምልልስ ላይ ትኩረት አድርገው ቢወያዩበት በጣም አስፈላጊ ነው ብዬ አምናለሁ። በዛ ላይ ያነሷቸው ነገሮች ትግራይ ውስጥ ያለው ሁኔታ እጅግ አሳሳቢ መሆኑን ያሳያል። ይህን አሳሳቢ ሁኔታ ለመለወጥ የፌዴራል መንግስት ኃላፊነቱን መወጣት እንደሚገባው አስገንዝበዋል።
የፌዴራል መንግስት በዚህ በኩል ኃላፊነቱን ካልተወጣ ትግራይ ውስጥ ያለው ነገር ትግራይ ውስጥ የማይቀር ወደ አማራም ወደ ሌሎችም ሄዶ ትግራይ ውስጥ ያለው ስርዓት አልበኞች አልበኝነት ሌላውን ጋር ሊዛመት ይችላል በሚል ስጋታቸውን በከፍተኛ ደረጃ እየገለጹበት ነው። እንግዲህ ከዛም ባሻገር አሁን ያሉትን ትግራይ ውስጥ ያሉ የጦር አዛዦች የሻዕቢያም ጉዳይ አስፈጻሚዎች ናቸው ወይ ደግሞ ሻዕቢያ የሚጭናቸው አህዮች በሚል ጭምር ነው የገለጹት። ጽምዶ የሚለው ዓላማ ወይ ደግሞ ትብብር በኤርትራ መንግስት ፍላጎት ሳቢያ የመጣ እንደሆነ እዛ ላይ ዋና ተጫዋቾች ወይ ደግሞ ተዋናዮች አለመሆናቸውን ጭምር በዝርዝር ያነሱበት ነው። ጽምዶነት በጽምዶ የትግራይ ህዝብም ኢትዮጵያ ምን ያገኛሉ የሚለውን፣ በሌላም በኩል ደግሞ ትግራይ ውስጥ ያሉት የጦር አዛዦች እያደረጉት ያለው ነገር ስርዓት አልበኝነት በክልሉ ብቻ ሳይሆን በአጠቃላይ በሀገር ላይ የሚፈጥረው አደጋ እንዳለም አስገንዝበዋል። አሁን ትግራይ ውስጥ ያሉት የጦር አዛዦች አቅማቸው ከኩዮቻቸው ጋር ከነፋኖ ከነመሬ ወዳጆ ጋር ነው የተጣመዱት በሚል ነው የገለጿቸው። በትክክል እኩያዎቻቸውን አግኝተዋል። ከነመሬ ወዳጆ ከነንጨብጣት አለ ጋር ትብብር ፈጥረዋል። እነዚህ እኩዮቻቸው ናቸው በሚል አቶ ስዬ አንስተዋል። ከእኩዮቻቸው ጋር የተፈጠሩት በአንድ በኩል የኤርትራኑ የሻዕቢያን ጉዳይ አስፈጻሚዎች ናቸው። በሌላ በኩል ደግሞ እኩይ ምንድን ነው አጋርነት የፈጠሩት ከእኩዮቻቸው ጋር ከነመሬ ወዳጆ ከነንጨብጣት አለን ጋር ነው አጋርነት የፈጠሩት። ይታያችሁ ይላሉ። እነዚህ ሰዎች ሄደው መንግስት ቢሆኑ ምን አይነት መንግስት ነው የሚሆነው? መንግስትስ ሊሆኑ ይችላሉ እንደዚህ አይነት ሰዎች ምን ያህል አደጋ በኢትዮጵያ ላይ ሊደቅኑ እንደሚችሉ በግልጽ ያሳሰቡበት ያስገነዘቡበት ነው። ይሄ አቶ ስዬ በዚህ ያነሷቸው 1 2 3 ተብሎ የሚጠቀሱ መሰረታዊ ነገሮችን አንደኛ አሁን እዛ ያሉት የጦር አዛዦች ለምንድን ነው ወደ ግጭት ወደ ቀውስ መግባት የሚፈልጉት? እነሱ በአደባባይ ምንድነው የፕሪቶሪያ ስምምነት ላይ የተፈናቃዮች ጉዳይ የትግራይ ሉዓላዊ ግዛት ምናምን የሚል ደጋግማ ያነሳሉ። እሱ የፕሪቶሪያ ስምምነት ላይ እንደሌለ በተደጋጋሚ ተገልጾላቸዋል። ተፈናቃዮች መመለስ ራሳቸው እንቅፋት መሆናቸውን በአደባባይ የተገለጸ ነገር ነው። ሌላው ቀርቶ ከኢትዮጵያን ባሻገር በአዳንም ተፈናቃዮች በሚመለሱበት ሁኔታ ላይ የአሜሪካ አምባሳደር ጭምር ገብተው አስተያየት ሰጥተውበታል። ስለዚህ ያ በአደባባይ የሚነገረው ነገር ዋናው ምክንያት አይደለም። ለሌሎቻችንም ዋናው ምክንያት እንዳልሆነ እናውቃለን። ዋናው ምክንያት እንዳልሆነም ብዙ ጊዜ ተናግረናል። አሁን አቶ ስዬ ዋናው ምክንያት አለመሆኑን ምክንያት ታዲያ ምንድን ነው ምክንያታቸው ለሚለው ህግና ሰላም ሰላም ሲሰፍን ህግ ይከበራል፣ የህግ የበላይነት ይረጋገጣል። የዛን ጊዜ በጦርነት ወቅት የተሰበሰበ ገንዘብ አለ፣ ያ ገንዘብ የት ገባ የሚል ጥያቄ ይመጣል። በሌላም በኩል በህገ ወጥነት መቀጠል የሚፈልጉ ሰዎች አሉ። ወንጀል አለ፣ ከወንጀላቸው ጋር መቀጠል የሚፈልጉ ሰዎች አሉ። እነዚህ ሰላም መረጋገጡ የህግ የበላይነት ሲመጣ ተጠያቂነትን ለመሸሽ ሲባል በሁከትና በግርግር ማለፍ ይፈልጋሉ። በሌላም በኩል የአቅም ጉዳይ አንስተዋል። ቀደም ሲል እንዳልኩት ነው። አሁን ያሉት እኩዮቻቸው እነመሬ ወዳጆ ናቸው። እነዚህ መንግስት ሲሆኑ ይታያችሁ ብለው አሰቃቂነቱን ለማሳየት የሞከሩት በሶስተኛ ደረጃ ያነሱት እነዚህ ሰዎች የበለጠ አስፈሪው እርስ በርሳቸው ስለማይከባበሩ በመካከላቸው የስልጣን ወይ ደግሞ እኔ ነኝ አዛዥ የሚል ግጭት ሊፈጠር እንደሚችል አስገንዝበዋል። ያ ሁኔታ ደግሞ ወደ ለየለት ቀውስ እንደሚወስድ ምንም የሚያጠራጥር ነገር አይደለም። አቶ ስዬ በህወሓት ትግል ውስጥ ግንባር ቀደም ከነበሩት አንዱ ናቸው። በወታደራዊ አመራር ውስጥ የነበሩ ናቸው። የሽግግር መንግስቱ ሲመሰረት የመጀመሪያው የመከላከያ ሚኒስትር ሆነውም የተመረጡ ናቸው። በዚህ በጸጥታ በምናምን ጉዳይ ላይ መረጃም እውቀትም በደንብ ያላቸው ሰው ናቸው። ስለዚህ አሁን እርሳቸው ይህን ሲናገሩ ዲሴምበር 24 ሉዓላዊ ላይ ህግ የማይገዛቸው የህወሓት የጦር ጀነራሎች በሚል ፕሮግራም ሰርቼ ነበር። በመደበኛው ፕሮግራሙ ላይ ያ እዛ ላይ ያንጸባረኩት ስጋት እርስ በርስ
የመናናቅና እከሌ አይመራኝም በሚል ሁኔታ ውስጥ ቢገቡ የለየለት የጦር አበጋዝ ሰፈር ምንድነው በየሰፈሩ የየራሳቸውን ሰፈር ይዘው እርስ በርሳቸው የሚዋጉበት ሁኔታ ሊፈጠር አይችልም ወይ? ይህ አደጋ የሆነ ቦታ ላይ መቀልበስ የለበትም ወይ በሚል ኦክቶበር ማለት ዲሴምበር 24 የዛሬ ወር ከምናምን አካባቢ ስጋቴን ገልጬ ነበር። ያ ስጋቴ ትክክለኛ ስጋት እንደሆነ የአቶ ስዬ ትንተና አረጋግጦልኛል። በመስኩ ላይ ባለሙያ ናቸው። ትግራይ ውስጥ ያለውን ሁኔታ በቅርብና በጥልቀት ይከታተላሉ። የታጣቂ አዛዦቹን ከመጀመሪያው ጀምሮ ያውቋቸዋል። አስገራሚው ነገር ምናልባት እነዚያውን አዛዥ ተብሎ ጀነራል የተባሉት ሰዎች በእነ አቶ ስዬ ስር ነበሩ ብቻ ሳይሆን በጣም ስር ነበሩ። የህወሓት ብዙ ጊዜ ማለሰው ነገር አለ። አንዳንድ ይሄ የፋኖን የምናምን እንቅስቃሴ የሸኔን የምናምን እንቅስቃሴ እንትን ብለው ሁሌ ብለው ነገር አለ። ዓላማቸው ለኢትዮጵያ የማይጠቅም ሆነ እንጂ አቅም ያላቸው ሰዎች ተሰባስበው ህወሓት መሰረቱ። አቅም ያላቸው ሰዎች ተሰባስበው ኦነግን መሰረቱ። አቅመ ቢሶች ተሰባስበው ሸኔ የሚባል ቡድን ተፈጠረ። አቅመ ቢሶች ተሰባስበው ፋኖ የሚባል ቡድን ተፈጠረ። ይህንን ማነሳው አቶ ስዬ የመከላከያ ሚኒስትር መሆናቸው ያኔ የእንትኑ ጊዜ መሆኑን ብቻ ሳይሆን ወደ በረሃ ሲወጡ የአዲስ አበባ ዩኒቨርሲቲ የሕክምና ተማሪ ነበሩ፣ እንደ አቶ መለስ ዜናዊ ማለት ነው። በሌላ በኩል አሁንም ትግራይ ውስጥ ያሉ ስርዓት አልበኛ የጦር አበጋዞች አደብ እንዲገዙ ድምፃቸውን የሚያሰሙት ጀነራል ጻድቃን ገብረተንሳይም እንደዚሁ ከዩኒቨርሲቲ ነው ወደ በረሃ የወረዱት። የፖለቲካ ግንዛቤው ዓለምንም አካባቢያቸውንም ለይተው አውቀው ገብተዋል። ያው ፖለቲካቸው በዘር ላይ የተመሰረተ ስለሆነ የሄዱበት መንገድ የት እንዳደረሰን ያው እነሱ የሚያውቁት ይመስለኛል። ስለዚህ እነዚህ ሰዎች በጸጥታ ተቋማት ውስጥ በኃላፊነትም አገልግለዋል። ብዙ ልምድ አዳብረዋል። ብዙ ነገሮችን አይተዋል፣ መርምረዋል። ስለዚህ አቶ ስዬም ባላቸው መረጃ ባላቸው ወታደራዊ እውቀት በጸጥታ ጉዳዮች ላይ እስከ ላይቤሪያ ድረስ ሄደው ደግሞ ስራዎችንም በተባበሩት መንግስታት ውስጥ የሰሩ ስለሆኑ ለሚሰጡት ወይ ደግሞ ለሚሰጡት ትንተና ተጨባጭ የሆኑ እውቀት ላይ መሰረት ያደረገ ነገር መሆኑን ትግራይ ውስጥ በትግራይ ፖለቲካ ውስጥ ባላቸው ሚና ደግሞ መረጃዎችን የውስጥ መረጃዎችን ጭምር መሰረት አድርገው የሚሰጡት ትንተና ለመሆኑን ለመረዳት የሚያስቸግር አይደለም። ስለዚህ ትግራይ ውስጥ ያሉት እነዚህ የጦር አበጋዞች ከተለቀቁ ምንድን ነው ያሉት? እነዚህ ሰዎች የሚያመጡት ለውጥ የለም፣ ያ ማለት ግን ጉዳት አያደርሱም ማለት አይደለም ብለዋል። ጉዳት እንዳያደርሱ መከላከል ከባድ ሊሆን ይችላል። ጉዳቱን መቀነስ ደግሞ የሚወሰዱ እርምጃዎች፣ ለዛ የሚሰጡ አጸፋዎች የራሳቸው አስተዋጽኦ ይኖራቸዋል። መቼ፣ እንዴት፣ በህብረተሰቡ በኩል ያለው ምላሽና ድጋፍ፣ እነዚህ ነገሮች ለተለያዩ መንገድ እነዚህን ሰዎች ህግና ስርዓት አደብ ለማስገዛት ለሚወሰዱ እርምጃዎች ወይ ደግሞ አደጋውን ለመቀነስ ያግዛሉ። ስለዚህ ይህንን አደጋ ለመቀነስ አቶ ስዬ አሁን የመጡበት መንገድ ከዚህ ቀደም የፌዴራል መንግስት ይህን ያድርግ ብሎ መናገር በትግራይ ፖለቲካ ውስጥ እንደ ነውር እንደ ወንጀል የሚታይ ነገር ነው። አሁን ጭብጨባው ሳይሆን የሚያሳስበው ወይም ያልገባቸው ሰዎች የሚያሰሙት ተቃውሞ ሳይሆን የሚያሳስበው የነሱ ጩኸትና የነሱ ተቃውሞ ሳይሆን የትግራይ ህዝብና የአጠቃላይ የሀገሪቱ ሁኔታ ቅድሚያ ይሰጧል ብለው በድፍረት የኢትዮጵያ ፌዴራል መንግስት ይሄንን አደጋ ለመቀልበስ ኃላፊነትን ተወጣ በሚል በአደባባይ ተናግረዋል። ይሄ ማለት ትግራይ ውስጥ የሚፈጥረው ነገር ጥያቄ ውስጥ የሚገባ ነገር አይደለም። ምናልባት አጥር ላይ ያሉም ሰዎች፣ ግራ የተጋቡም ሰዎች አደጋውን በደንብ አይናቸውን ገልጠው እንዲያይ የሚያግዝ ነገር ተፈጥሯል። አንዳንዶች የራሳቸው ጥላቻ ውስጣቸው የታመቀባቸው ሰዎች እዛው ቆመው እንደሚቀሩ ደግሞ የሚያጠራጥር አይደለም።
የራሳቸው ጥላቻ ብቻ ሳይሆን ደግሞ በሌላ በኩል በሆነ ተአምር እነዚህ ሰዎች ተመልሰው ተንከባለውም ቢሆን መንግስት ሲሆኑ እንደ ድሮው ዝርፊያ ውስጥ እሳተፋለሁ ብለው የሚጎመዡ ሰዎች ደግሞ አሁንም ላይገባቸው ይችላል። ግን ብዙሃኑ ገብቶታል አስቀድሞ። አሁን ደግሞ በዚህ መጠን የሚሰጡ ትንተናዎች ነገሮችን ለማስተካከልና ለመለወጥ ያላቸውን እድል ያሰፋው ነው። ስለዚህ ትግራይ ውስጥ ያሉ ሰዎች ትግራይን ወደ መከራ የሚወስዱ ከትግራይም አልፎ ኢትዮጵያን ለአደጋ የሚደቁሙ ወገኖች ስለሆኑ የኢትዮጵያ ፌዴራል መንግስት ኃላፊነቱን መወጣት አለበት በሚል በግልጽ አስቀምጠዋል። ይሄ እንግዲህ የኢትዮጵያ ፌዴራል መንግስት ኃላፊነቱን በሚወጣበት ሂደት ላይ በተለያየ መንገድ ትግራይ ውስጥ ህብረተሰቡ፣ ምሁራኑ፣ በተለያየ ወገን ያሉ ወገኖች የየራሳቸውን ሰላምን ለማረጋገጥ ወይ ደግሞ ያንን ቀውስ ለመሻገር በሚደረገው ሂደት የራሳቸውን አስተዋጽኦ የራሳቸው አቅም ሚናቸውን ይወጣሉም ተብሎ ይጠበቃል። እንግዲህ ትግራይ ውስጥ ያለው ህግና ስርዓት እያፈረሰ ያለው ቡድን የትግራይም የኢትዮጵያም ጠንቅ ነው የሚለውን የህወሓት ግንባር ቀደም አመራሮች አንዱ አቶ ስዬ አብርሃም የሰጡትን ትንተና ብዙዎች ይሰሙታል፣ ከውስጣቸውም ጋር ያዋህዱታል ብዬ አምናለሁ። በሌላም በኩል ይሄ እንቅስቃሴ በሆነ ተአምር የሆነ ህይወት ኖሮት ትርጉም ያለው ነገር ሆኖ ወደ መንግስትነት መቀየር ቢችል እንኳን ፈላጭ ቆራጩ ከበስተጀርባ ያለ ሂደቱን የሚመራው ማን እንደሆነ ከዚህ ቀደም በተደጋጋሚ ያነሳነው ነገር ነው። እሳቸው በዚህ ጉዳይ ላይ በዝርዝር አልሄዱም። አጠቃላይ ትንተናቸው ግን ምን እንደሚከተል ምንም አያመጡም፣ ግን ጉዳት ሊያመጡ ይችላሉ። ጉዳቱን መቀነስ አሁን የኢትዮጵያ መንግስትም ሌሎችም ኃላፊነታቸው መወጣት ነው ያለባቸው። እዚህ ጋር ሲደረስ አሁንም በጥላቻ የታመቁ ሰዎችን ማለት የሚቻለው ትግራይ ውስጥ እነዚህን ስርዓት አልበኛ ሆነው የቀጠሉትን የጦር አዛዦች ያው የግንዛቤያቸው ጉዳይ በጣም ብዙ ሰዎችን የሚያስፈራው ግንዛቤያቸው ነው። ኢትዮጵያንም ትግራይንም አካባቢውን ለማየት ለመገንዘብ ያላቸው አቅም በጣም ውስን ስለሆነ በሌላ በኩል የፖለቲካ አመራር የሚባሉት እነ ዶክተር ደብረጽዮንን ደግሞ መስሚያ የሚሰሙበት ምዕራፍ ስለሌለ ወይ ደግሞ እየናቋቸው መምጣታቸው ስለሚገለጽ ይሄ ነው የበለጠ አደገኛ መሆኑ ብዙ ሰዎች እያነሱ ያሉት። ብዙ ነገር ኢትዮጵያንም አያውቁም። ስለ ትግራይም የተጨበጠ ግንዛቤ የላቸውም። ምን ይከተላል፣ አደጋው ምን ይሆናል፣ መንግስትነት ከምንድን ነው አብሯቸው የሚሰራው ኃይል አብሯቸው የት ድረስ ነው የሚጓዘው፣ የት ጋር ሲደርሱ ይቀረጥፋቸዋል። ከሱ ጋር አቅማቸውን ሲያነጻጸሩ በሁኔታ ላይ ናቸው። በጠላትነት የሚያዩት ፌዴራል መንግስት ያለው አቅምና ቁመና ምን ላይ ነው? ዓለም አቀፉ ሁኔታ እንዴት ነው? ይህንን ሳይገመግሙ በውር ድንብር እየተጓዙ መሆናቸው የሚያጠራጥር ነገር አይደለም። ግን በውር ድንብር የሚጓዝ ሲደነባበር ደግሞ የሚያቆሽሸው የሚረጋግጠው ነገር ብዙ ነገር ስለሚሆን እንደተባለው አደጋ የማድረስ ዕድል አላቸው። አደጋውን ለመቀነስ ግን የኢትዮጵያ ፌዴራል መንግስት ኃላፊነቱ መወጣት አለበት። በአጭሩ ጠቅልሎ ለመመልከት ሰላም አይፈልጉም። ሰላም ከተረጋገጠ በጦርነት ወቅት የሰበሰቡት ገንዘብ በሌላም በኩል ሰዎችም ወርቅም በመነገድ ይላሉ። ሰዎችም ወርቅም በመነገድ የሰበሰቡት ገንዘብን አሁንም ንግዳቸውን ለመቀጠል ስለሚፈልጉ በየትኛው መንገድ ሰላም እንዲታወቅ፣ ሰላም እንዳይረጋገጥ፣ ሰላም በታወቀው ቁጥር የህግ በላይነት አይሰፍንም። የህግ በላይነት ባልሰፈነ ቁጥር እነሱ የሚፈልጉትን ነገር ለማግኘት ያላቸው እድል ስለሚያሰፋ በዚያ መልኩ ሰላምን አይፈልጉትም ነው። ሁለተኛ እነዚህ ሰዎች ሰላም እንዳይመጣ የሚፈልጉት ሰዎች የሆነ ቦታ ላይ ሲደርሱ እርስ በርሳቸው በኃላፊነት ወይ ደግሞ አንተ አትመራኝም በሚል ሁኔታ ውስጥ ገብተው እርስ በርሳቸው ሊዋጉ ወይ ደግሞ ግጭት ውስጥ ሊገቡ የሚችሉበት እድል እንዳለም አሳስበዋል። በሶስተኛ ደረጃ ጥምረት የፈጠሩት ከሻዕቢያ ጋር የተፈጠረው ጥምረት ኢትዮጵያን ለማድከምና ከኢትዮጵያ ቀይ ባህር ጥያቄ ጋር በተያያዘም ኢትዮጵያን ለማፍረስ ወይ ኢትዮጵያን ለማዳከም የዛ አካል መሆኑን፣ ከፋኖ ጋር የፈጠሩት ጥምረት ደግሞ ከኩዮቻቸው ጋር ነው፣
ከነመሪ ወዳጆ ጋር ከኩዮቻቸው ጋር ጥምረት ፈጥረዋል። እነዚህ ሰዎች መንግስት ሲሆኑ ይታያችሁ ምናምን በሚል የጨለማውን ድቅድቅነት ያሳዩት። በአራተኛ ደረጃ የፌዴራል መንግስት ይህንን አደጋ ለመቀልበስ ኃላፊነት አለበት። ትግራይ ውስጥ ህግና ስርዓት ወይ ደግሞ ትግራይ ውስጥ ያለውን ነገር መቀልበስ ካልቻለ ዝም ብሎ ካየ የትግራይ አደጋ ትግራይ ውስጥ የሚቀር ብቻ ሳይሆን ወደ አማራ ክልል እያለ ዳሩ ብቻ መሃሉን ዳር ወደ ማድረግ ነገር ውስጥ ሊገባ የኢትዮጵያን ህልውና ጥያቄ ውስጥ ሊያስገባ የሚችል ነገር ስለሆነ የኢትዮጵያ ፌዴራል መንግስትን በዚህ በኩል ኃላፊነቱን እንዲወጣ በግልጽ አስገንዝበዋል። እንግዲህ በዚህ ትንተና ላይ እኔ የተነሱትን ነጥቦች ማንም ሰው በተለይ በኩርፊያም በቁጣም ውስጥ ያሉ ሰዎች ጉዳያቸው አንድ የሚጠሉት መሪ ወይ ደግሞ አንድ የሚጠሉት የፖለቲካ ቡድን እንዲሄድ ምኞት እንዳላቸው ፍላጎት እንዳላቸው ግልጽ ነው። ብዙዎቹ ተቃውሞ ውስጥ ያሉት ግን በሆነ ተአምር ሁኔታዎች ቢለወጡ የሚለወጥበት ተአምር አይታይም። በተአምር የማይለወጥ ነገር የለም። ተአምር ተፈጥሮ ማለት ነው። ሰማይና ምድር ቦታ እንደመለዋወጥ፣ ፀሐይ በምስራቅ መውጣቷን ትታ በምዕራብ እንደመውጣት አይነት ተአምር ተፈጥሮ ስልጣን ላይ ያለው ኢትዮጵያ መንግስት ቢወገድ ኢትዮጵያ እነማን እጅ ነው የምትገባው የሚለውንም ነገር ብቻ ሳይሆን እነዚህ ሰዎች አብሮ መቆም የማይችሉ ከምንም በላይ ደግሞ ከኋላ ሆኖ ይህን ሂደት የሚደግፈውና የሚገፋው የኤርትራ መንግስት የኢትዮጵያ ህልውና በየትኛውም መንገድ አሁን ባለንበት ሁኔታ ውስጥ እንዳልኩ ሁሌ ደጋግሜ የምለው ነው። ከህወሓት ጋር መስራት ካልቻለ፣ ከጠቅላይ ሚኒስትር አብይ መንግስት ጋር መስራት ካልቻለ ከማንም ጋር መስራት ስለማይችል የቀይ ባህር ምናምን የሚል አጀንዳ ለአንዴና ለመጨረሻ ጊዜ ለመዝጋት የሚቻለው ኢትዮጵያን ወደ ፍርስራሽነት በመቀየር ወደ እንጎቻ መንግስታትነት በማሸጋገር ብቻ እንደሆነ ስለሚያምን ትንሽ ጉልበት አለ የሚለውን መንገድ ላይ እግርና እጁን ቆርጦ ይጥለዋል ህወሓትን። ፋኖ ምናምን ደግሞ በየእንትኑ ምንድነው በየኬላው ምናምን ጠባቂ ሆኖ የራሱን ይሄ ሰፈር አለቃ እንዲሆን ትልልቅ ነገሮችን ነጥቆ በክላሽ ያባርረዋል። ያው ብዙ ጊዜ አመፅ ላይ ያሉ ሰዎች ወይ ደግሞ በተቃውሞ ውስጥ ያሉ ሰዎች ለራሳቸው ያለ በጣም በጣም የተሳሳተ ግምቶች አሉ። ባለፈው አንስተናል። ጀነራል ተፈራ የነ ሻዕቢያና የህወሓት ተላላኪ ሆነዋል በሚል እነ አቶ አለቃ ማስረሻ እነ ኮሎኔል ፋንታሁን እንቅስቃሴውን በዛ መልክ ሲገልጹ እነዛ እኮ ፋኖን ለመቆጣጠር ከፋኖ በላይ መሆን አለባቸው ብለው በአደባባይ ተናገሩ። የሆነ የማናቀው ፋኖ የምናቀው ፋኖማ ከህወሓትም ከሻዕቢያም ከማንም ያነሰ ነው። ምን ጥያቄ ውስጥ የሚገባ ነገር አለ? ትንተናቸው ልክ ነው። ከልክ መብለጥ አለበት። ልክ ነው። በደንብ ይበልጠዋል፣ ይቆጣጠረዋል። በፖለቲካም በወታደራዊ አቅምም በደንብ አድርጎ መቆጣጠር የሚችል ነው። ሰሞኑ ደግሞ ሰማ ህወሓቶች ሻዕቢያ ስለተዳከመ ፌዴራል መንግስት ይወረኛል የሚል ስጋት ስላለበት ዝም ብለን አቅሙን ስንገመግመውም ብዙ ከኛ የሚበልጥ ስላልሆነ የእሱ ተገዢ አንሆንም፣ እንደውም እኛ የበላይ ነን አይነት ነገር የማዕከላዊ ኮሚቴ ምናምን ስብሰባ ላይ ጀነራል ፍስሐ ማንጁስ ተናገሩ የሚል ነገር ወጥቷል። አሁን ህወሓት ሁሉን ነገር ጥሎ ከምንም በላይ መሪዎቹን አጥቶ ማለት የሞቱት ምናምን ብቻ አይደለም አሉ የሚባሉ ወታደራዊ መሪዎቹን ጭምር አጥቶ በተቃውሞ ጎራ ውስጥ ወይ ደግሞ ትግራይ ውስጥ ለውጥ ያስፈልጋል ወደሚል ምዕራፍ የተሸጋገሩበት ሁኔታ ውስጥ መንግስት ሆኖ ይነስ የሚብዛ የሚያዘው የሚቆጣጠረው ግዛት ምናምን ያለው አካል ጋር ከሱን ይሻላል የሚል እንዲህ አይነት ቅዠትና እንዲህ አይነት እብደት እንዲህ አይነት ህመም ያለባቸው ሰዎች ናቸው ሁልጊዜም ጠንቅ የሚሆኑት። አይገባቸው ወይ ነገሮችን በደንብ አያጤኑ፣ በደመ ነፍስ ይጓዛሉ። በደመ ነፍስ ሲጓዙ ብዙዎችን ለአደጋ ያጋልጣሉ። እና የኃይል አሰላለፉን ማናችንም ስንገመግም ደግነቱ
እባብ ልቡን አይቶ እንደተባለው ይህ ሁሉ ኃይል ሻዕቢያን ጨምሮ ኢትዮጵያ አሁን ባለችበት አቅምና ቁመና፣ በሌላም በኩል አሁን ባለው አሰላለፍ ኢትዮጵያ ውስጥ ባለው አሰላለፍ ትግራይ ውስጥ ያለውን አሰላለፍ ብቻ አይተን ነገሮች ትርጉም ባለው ሁኔታ ተለውጠዋል። ነገር ግን ደግሞ ኃላፊነት የማይሰማቸው ሰዎች፣ ምን እየተካሄደ እንደሆነ የማያውቁ ሰዎች ደግሞ ብዙ ነገሮች ሊያቆሽሹ ስለሚችሉ ቆሻሻው በደንብ ከመበከላቸው በፊት ደግሞ አደብ ለማስገዛት የሚደረጉ ጥረቶች በጣም በጣም ወሳኝ ናቸው። ከዛ ጋር ተያይዞ ግን ደግሞ አሁንም ውስጥ ሆነው በፖለቲካ አመራር ውስጥም ሆነው ምናልባትም በወታደሩም ውስጥ ሆነው ይህ አደጋ የታያቸው ስጋቱን መቀልበስ ይገባል የሚሉ ሰዎች ሊኖሩ ስለሚችሉ ያንንም ከውስጥ ያሉ ስራዎችንም አብሮ መስራቱ በጣም አስፈላጊ ነገር ነው። ይሄ እጅግ በጣም ወሳኝ ጉዳይ ነው። አቶ ስዬ በአደባባይ በሰጡት መግለጫ ላይ ብዙ ጊዜ በኢትዮጵያ ፖለቲካ ውስጥ የሆነ አካል ስለጠላ የጠላኸው አካል ለምን ጠላኸው የመጀመሪያ መፈተሽ ያለበት ነገር ያ ነው። ከጦርነቱ አነሳስ ጋር ነው። ከጦርነቱ አነሳስ ጋር ዛሬ ብዙ ነገሮች ተመልሰዋል። የዓይናቸው ቀለም ስለማያምርህ ነው ወይ ደግሞ አንዳንድ ፖለቲከኞች አሉ በቃ ይደብረኛል የሚሉ ከዚህ ቀደም ስለገጠመኝ ማለት ነው። ምክንያት መደርደር ምክንያት ሲባል በቃ እኔ በቃ ታክቶኛል ምናምን የሚሉ ሰዎች አሉ። ስለዚህ በዛም ይሁን በየትኛው ሁኔታዎች እንዲለወጥ የሚፈልጉም ሰዎች የመጀመሪያው ነገር የማሄድን ነገር እየጎመዡ ይሄዳል ብሎ መጠበቅ ትርጉም እንደሌለው ታይቷል። የማሄድ ከሆነ ደግሞ በሌላ በኩል ሌላ አደጋ ደግሞ እየመጣ ከሆነ ያንን አደጋ ለመቀልበስ አቅም ያለው ያ ኃይል ከሆነ ያንን አደጋ እንዲቀለብስ ሌላ ቀን ደግሞ ሁኔታዎች ከተረጋጋ በኋላ ተስለህም ይሆን ሌላ ነገር አድርገህ እንዲሄድልህ መሞከር ነው። ምክንያቱም የምክንያት ክርክር አይደለማ። አንዳንዶቹ ህዝቡን እንወደዋል፣ ብሔርተኞቹ ነው የትግራይን ህዝቡን እንወዳለን፣ የትግራይ ህዝብ እንቆማለን ይሉና የሚረብሹትን ይቃወማሉ። በሌላ በኩል ደግሞ አስተዋጽኦ ለማድረግ የሚንቀሳቀሱትንም ይቃወማሉ። እና ምን ይሆን? ወይ እናንተ ተደራጁና የሆነ ነገር ታደጉታ። ጥላቻ በጣም መጥፎ ነገር ነው። አንዳንዱ መቅኒ ውስጥ ነው ያለው ጥላቻው። የሚመጣውን አደጋ የሚከተለው ሁኔታ ይልቅ የነሱ የግል ስሜት በልጦባቸው ማለት ነው። ስለዚህ አቶ ስዬ በድፍረት ነገሮችን ፊት ለፊት መጥተው ለመፍትሄው እንንቀሳቀስ የሚል ጥሪ አቅርበዋል። ከቅርብ ጊዜ ወዲህ በእኛ ላይ አንዳንዶች የሚሰጡት ማስተያየት አለ። ምንድን ነው እነ ጀነራል ጻድቃን እና አቶ ጌታቸውን ምንድን ነው ታወድሳለህ ታሞግሳለህ የሚል ነገር መጣ። በግል የገጠመኝ ነገር ነው። ምንድን ነው ማሞገስ? ምንድን ነው ማወደስ? የሆነ ወቅት ላይ በሆነ መንገድ ያለፉ ሰዎች አሉ። ህወሓት የሚባል ቡድን የኢትዮጵያ ጠንቅ ነው ብዬ አምናለሁ። ህወሓት የሚባል ቡድን ለኢትዮጵያ መድን ነው ብለው ያምናሉ፣ ወይ ደግሞ እስከ ተወሰነ ጊዜ መድን ነው ብለው ሊያምኑ ይችላሉ። ዛሬ ባለው ሁኔታ ላይ ግን ያ የተመጣበት መንገድ በጣም የውስጣቸው የሚያውቁት ራሳቸው ናቸው። ግን አሁን ባለው ሁኔታ ውስጥ ወደ ግጭት እንዳይገባ፣ ወደ ቀውስ እንዳይገባ የመፍትሄ አካል እየሆኑ የመጡ ሰዎችን በዚህ በሰላም መንገዳቸው ላይ እንዲገፉበት እንዲበረቱ ማድረግ ለሀገር ሰላም፣ ለህዝብ ደህንነት አስተዋጽኦ ማድረግ ነው። ምናልባትም የኔ ግምት ከዛም ያለፈ ነው። እስከዛሬ በመጡበት ህወሓት በሚባለው ቡድን ላይ እነሱ ስለ ህወሓት ያላቸው እምነት እና ሌሎቻችን ስለ ህወሓት ያለን እምነት የሰማይና የምድር ያህል ነው። ነገር ግን እስካሁን የመጡበት መንገድ ከዚህ በኋላ ሊሄዱበት እንደማይችሉ ያምናሉ ብዬ አምናለሁ። ሰዎች ባለፉበት መንገድ ላይ ያስከተለውን አደጋና ውጤቱን አይተው የሆነ ቡድን ወይ ደግሞ የሆነ ሰፈር የበላይነት ያለበት የፖለቲካ ስርዓት
ሄዶ ባፍጢሙ እንደሚደፋ ስላዩ ዛሬ ላይ ቆመው የትግራይ ህዝብ በኢትዮጵያ ውስጥ እኩል መብት እንዲኖረው እንጂ የተለየ መብት እንዲኖረው ከዚህ በኋላ ይሰራሉ ብዬ አላምንም። የተለየ መብት ወይ ደግሞ አስቀድሮም ቢሆን የትግራይ ህዝብ አለም የተለየ መብት ያለው በትግራይ ህዝብ ስም የሚነገሩ የተወሰኑ ሰዎች ተደራጅተው ይዘርፉ ነበር፣ ተደራጅተው ስልጣን ላይ ወጥተው ነበር። እንኳን ህዝቡ የታገሉ ሰዎች በስንት ብር እንደተሸኙ እኮ ይታወቃል። ስለዚህ በህዝብ ስም ይነገር ነበር። ከዚያ ዙሪት ይወጣሉ ብዬ አምናለሁ። ዛሬ ሰላም እንዲመጣ ወደ ግጭትና ወደ ቀውስ እንዳይኬድ የራሳቸው ሚና እየተጫወቱ ያሉ ሰዎችን፣ ስለ ሰላም የሚሰሩ ሰዎችን የሰላም መንገዳቸውን እንዲገፉበት፣ እንዲቀጥሉበት፣ ለስራቸው እውቅና፣ ለተግባራቸው አድናቆት መስጠት ምን ነውር አለበት? ነገ በመጡበት መንገድ ነገ ነው ያሉ ብዬ ስለማላምን ማለት ነው። ብዙ ነገሮችን ማየት፣ ብዙ ነገሮችን የመገንዘብ፣ ሁኔታዎችን የመገምገም አቅምም ችሎታም አላቸው ብዬ ስለማምን ማለት ነው። ስለዚህ ከዚህ በኋላ በኢትዮጵያ ፖለቲካ ስልጣን ላይ የሆነ ሰፈር የሆነ ቡድን የበላይነት ያለበት ሀገሩን ይዞ ገደል እንደሚገባ ያውቃሉ፣ ይረዳሉ። ምናልባትም ከዛ ከቀደመው ስህተታቸው ተምረው የተሻለ ነገር ለማድረግ የራሳቸውን አስተዋጽኦ ያደርጋሉ ብዬ አምናለሁ። ስለዚህ እንደዚህ አይነት ወገኖችን ማበረታታት፣ መደገፍ፣ ቀጥሉበት ማለት ለኢትዮጵያ ይበጃታል፣ ኢትዮጵያን ያግዛል፣ ኢትዮጵያን ይጠቅማል። በየትኛው መንገድ እኮ ሸፍተው የሄዱትንም እኮ በተለያየ መንገድ ሲሰኩሱ የነበሩትን እኮ አሁን እነ ማስረሻም ሲመጡ እነ ኮሎኔል ፋንታውንም ሲመጡ አንድ ተጨማሪ ቀን ወደ ቀውስ እኮ እንዳንሄድ፣ አንድ ተጨማሪ ቀን ሰዎች እንዳይሞቱ ምናምን አስተዋጽኦ እያደረጉ ነው። ስለዚህ ለነዛም አድናቆታችንን እየሰጠን ነው። በርቱ፣ ቀጥሉበት እያለን ነው። እነ ጃልሰኝም ሲመጡ ቀጥሉበት፣ ትልቅ ስራ ሰርታችኋል፣ የኦሮሞን ሕዝብ ከመከራ ከስቃይ ለመታደግ ትልቅ እርምጃ ውስጥ ገብታችኋል ብለን በምስጋና በአድናቆት አንስተናችኋል። በአንድ ሀገር ውስጥ ነው የምንኖረው። የሆነ ጊዜ የሆነ ጎጆ ይወጣል የሚለውን ጭንቅላታቸው ውስጥ ያሉ ሰዎች ከዛ ውስጥ አንጠፍጥፎ እንዲጥሉትና የትኛውን በደል የትኛውን መገፋት ካለ ከሌላው ኢትዮጵያ ጋር ሆኖ በጋራ ሆኖ የሚገፋውን በጋራ መታገል እንጂ ሌላ አማራጭ እንደሌለ ከብዙ ሁኔታዎች ተረድተው ወደዛ እየመጡ ነው ብዬ ገመግማለሁ። ስለዚህ የሆነ ወቅት ላይ የፖለቲካ ምንድን ነው በጠላትነት ወይ ደግሞ በባላንጣነት እንትን ልትል ትችላለህ። ለሰላም ለልማት ወይ ደግሞ ወደ በጎ ጎዳና በሚደረግ ጉዞ ላይ ደግሞ ወደ አንድ ገጽ ከመጣ ቀጥሉበት፣ በርቱበት፣ የተሻለ ነገር ለማምጣት አስተዋጽኦ አድርጎ ብለው ማበረታታት ነው። ቶስዬም የጀመሩት ነገር በጣም በጣም ትልቅ እርምጃ ነው። እና ለመናገር የተማረው የትግራይ ምሁር ክፍል በተለይ ደግሞ በዚህ በህወሓት ውስጥ ያለፈው ከጫፍ እስከ ጫፍ ሊባል በሚችል ደረጃ ትግራይ ውስጥ ያለውን ስርዓተ አልበኝነት በአደባባይ እያወገዙ ነው ብቻ ሳይሆን ያን ለመለወጥ መሳሪያ ያነሱትንም በተለያየ መንገድ የሚታገሉትንም እየደገፉ ነው። ምናልባትም የሆነ ወቅት ላይ የተፈጠሩ ነገሮችን ለማስተካከል አሁን ማናችንስ በህልማችን እናስባለን? በአጭር ጊዜ ውስጥ በ3 ዓመት ውስጥ ለተፈጠረ ነገር የሆኑ አካላት ከትግራይ ውስጥ በሌላ ወገን ተሰልፈው አሉ የሚባሉ የወታደራዊና ፖለቲካ መሪዎች ደግሞ ይህን ነገር ለመለወጥ ከመንግስት ጎን ይቆማሉ ወይ ደግሞ ሰላምን ለማረጋገጥ በዚህ መጠን ይሰራሉ ብሎ የጠበቀ ሰው አለ? ስለዚህ በራሱ መንገድ ብዙ ነገሮች ወደ ሰላም፣ ወደ ዘላቂ፣ ወደ መተማመንና ወደ መረጋጋት የሚወስዱ ጎዳናዎች ለመጥረግ የሚያስችሉ ስራዎች እየተሰሩ ነው። ከሌን አይኑን አልየው ከሌ ምናምን የሚባል ነገር ያንተ የኔ ምኞት የኔ ስሜት ሀገርን ህዝብ ላይ አደጋ የሚያደርስ ወይ ደግሞ በሀገር ህዝብ ላይ ተጨማሪ ችግር የሚፈጥር ከሆነ ከአንተ ስሜት በላይ ሀገር ይበልጣል፣ ከአንተ ስሜት በላይ የህዝብ ህልውናና ጥቅም ይቀድማል። ስለዚህ እንዲህ አይነት መንገድ ላይ መጡ ሰዎችን በርቱ፣ ትግራይንም ኢትዮጵያንም ለመታደግ የራሳችሁን አስተዋጽኦ አድርጉ። ትናንትን በምትረዱበት መንገድ ተረዱ። ነገን ግን ወደ አንድ ገጽ መጥቶ የተሻለ ሀገር ወደ በአካባቢውም በአፍሪካም
በዓለም አቀፍ ደረጃም ሚናነት ተሰሚነት ያላት ሀገር እንድትሆን ሰውን ከብሔር አጥር፣ ከሰፈር ፍቅር፣ ከመንደር ልክፍተኝነት ለማውጣት በተለይ በዛ በኩል የሰራቿቸውም ስራዎች ስላሉ ያንን ለመለወጥ የራሳቸውን ሚና ተጫዋቱ። እንደዚህ በርቱ፣ ቀጥሉበት ነው ሁሌ የምንለው። ያንን በጎ እርምጃ ነው። ያ በጎ እርምጃ መቀጠል አለበት፣ መጠናከርም አለበት። ከዚሁ ጋር ተያይዞ ግን እኔ የኢትዮጵያ ፖለቲካ እጅግ በጣም ነው የሚገርመኝ። አሁን ማነው ቲፒኤልኤፍ ሊተኩስ ሲያሟሙቅ ጉዳዩ ከቲፒኤልኤፍ ጋር የተያዘ ብቻ ሳይሆን ወደ ሻዕቢያ የሚሄድ ወደ ፋኖ የሚሄድ ምናምን ነው። ጥያቄ ውስጥ የሚገባ ነገር አይደለም። ዝም ብሎ ለመሞከር ሙቀት ለመለካት ይሁን ነገር አድርገዋል። ምናልባት ይቀጥላሉ አይቀጥሉ በሂደት የሚታይ ነገር ነው። ግን የሆነ ነገር ከመሞከሩ ጋር ተያይዞ ለፋኖችም ለምናምን መሪያ ተሰጥቷቸዋል። ስለዚህ ጦርነት ይጀመራል። ከዛ በኋላ የስልጣን ላለው ኢትዮጵያ መንግስት ይወገዳል ወይ ደግሞ ይንገዳገዳል። ሽግግር መንግስት ምናምን የሚል ነገር አይቼ ሰዎች እንዴት ነው ሰው ከሪያሊቲው ጋር መሬት ላይ ካለ እውነታ ጋር እየተጋጨ የሚኖረው? በየትኛው ሁኔታ ነው ኢትዮጵያ ውስጥ ወደ ሽግግር ወደ ምናምን የሚወሰድ ነገር ያለው? የሆነ ቪዲዮ ደግሞ እንዴት ብዬ ላይ ይችላሉ? እንዲህ አይነት ስብሰባ ምን አይነት ስብሰባ ነው? ስለ ሽግግር በዚህ ሰዓት የሚያወሩ ሰዎች አውስትራሊያ ውስጥ አንድ የሆነ ያበደ ሰውዬ ማለት ይቻላል። በቃኝ፣ አውስትራሊያ ፓስፖርቱን ውሰዱ፣ ክሬዲት ካርዴን ውሰዱ፣ መንጃ ፍቃዴን ውሰዱ፣ ስለዚህ እኔ መንደሬ ገብቼ ሀገር መሰረታለሁ ብሎ ሰዎች ሰብስቦ ሀገር ለመመስረት 100 ሰዎች እኮ አይሞሉም። የጂንጂ መንግስት ይላል አልጀዚራ ላይ ዛሬ 10 ዓመት አካባቢ ቪዲዮ ወጥቶ በጣም ስለሚገርመኝ አልፎ አልፎ እንዲህ አይነት ነገር ሲገጥመኝ የጂንጂ የሚባለው መንግስት እዚህ ይለኛል። ይሄ ምኞት አንዳንዱ በሆነ ምክንያት እንዴት ነው በቤተ መንግስት በራፍ በካቢኔ በራፍ በምናምን ሳላልፍ እድሜ እንዴት ይሄድ የሚል እንደዚህ አይነት ምኞት ያላቸው ሰዎች ያሉ መሰለኝ። አንዳንዴ ሳስበው ከልክ ያለፈ የስልጣን ምኞት፣ ከልክ ያለፈ የሆነ ነገር አገኛለሁ የሚል ተስፋ ከእውነታው ጋር ሲያጋጭ በዓይናችን እያየን ነው። ደጋግሜ የምለው ነገር ነው። አውሮፕላኑ ተነስቷል፣ ከፍታውን ይዟል። አብራሪው ቀበቷችሁን ፍቱ፣ እንደ ልባችሁ ተንቀሳቀሱ ብሏል። ኢትዮጵያ ያለችበት ሁኔታ ይሄ ነው። አውሮፕላኑ በጉዞ ውስጥ አልፎ አልፎ ተርቡላንስ ሊያጋጥመው ይችላል። ተርቡላንሱ ግን የአውሮፕላኑን ጉዞ አይገታውም። አውሮፕላኑ በሰላም ወደሚጓዝበት ይቀጥላል። ስለዚህ ከፍታውን የያዘ ገና ለመነሳት ቴክኦፍ ለማድረግ ሲል የሽግግር የምናምን ሲሉ የነበሩ ሰዎች ከፍታውን ጨርሶ ጫማውን ይዞ ጉዞ ከጀመረ በኋላም ስለ ሽግግር ያወራሉ። ስለዚህ ምናልባት ለአንዳንዶቹ ምኞታቸው እንዲሳካ የአውስትራሊያው የጂንጂ የሚባለውን መንግስት ምሳሌ መውሰድ ነው። በቃ መንግስትነት ፍቅር፣ የስልጣን ፍቅር ከሆነ ሰውየው 100 ሰዎች ይዞ ቃለ መሃላ ያስፈጽማል። በቃ እንደዛ አይነት ነው። ምናልባት በጣም ስለሚገርመኝ ቪዲዮንም እንደው ፈልጌ አምጥቼዋለሁና የጂንጂ መንግስት ቃለ መሃላ ሲያስፈጽም So let's lift up your right hand and repeat after me. From this time forward under Guppy. I pledge my loyalty to Yidinji and its people.
I pledge my loyalty to Ujiji and its people. Whose democratic beliefs I share. Whose democratic beliefs I share. Whose rights and liberties I respect. Whose rights and liberties I respect. And whose laws I will uphold and obey. And whose laws I will uphold and obey. እና ይሄ ሞርሞ የተባለው ሰውዬ በታሪክ ውስጥ የጂንጂ የሚባል መንግስት መስርቶ እሱ መሪ ሆኖ ቃለ መሃላ ላይ ያስፈጸመ ነው። ምናልባት እንዲህ አይነት ሰውዬ ስልጣን ፍቅር ስላለው አውስትራሊያ መንግስት ውስጥ ካቢኔ ውስጥ ቦታ ማግኘት እንደማይችል ሲያቅ እንዲህ አድርጎ በታሪክ ውስጥ ባለስልጣን ነበርኩ ለማለት እየሞከረ ሊሆን ይችላል። እንደዚህ አምሮት ያላቸው ሰዎች ወደ ትውልድ አካባቢያቸው ሄደው ቀበሌ ምናምን ሰብስበው እንደዛ ማድረግ ይችላሉ። የሚገርም አንዳንዴ እድሜ ነው፣ ንዴት ነው፣ የስልጣን ፍቅር ነው። ሰው እንዴት በዚህ ደረጃ ደግሞ እኮ አንዳንዶቹ አስገራሚ ነገር ፋኖ መንግስት ሲሆን ይላሉ። የትኛው ፋኖ? መንግስትነት የቀበሌ አስተዳደር ነው? ግድ የለም የወረዳ ነው? በህልም የሚፈጸም ነገር ነው? እንዲህ አይነት ነገር ሰዎች ለራሳቸውም ክብር ሊኖራቸው ይገባል። ይሄ ቪዲዮ የሆነ እርግጥ ወጣቱ ምንም እየቀለደ ነው ያለው። ያው ያኔው ዥንብሩ የምናምን የምንም ዘመን እያለፈ ነው። ግን ሰዎች ለራሳቸው ክብር ይኖራችሁ። ኢትዮጵያ ውስጥ ያለውን ነገር አይናችሁን ገልጣችሁ ማህበራዊ ሚዲያ ላይ ያለው ጫጫታ ኢትዮጵያ ውስጥ ያለው እውነት አይደለም እና የጂንጂ መንግስት የጂንጂዎች ቆም ብላችሁ ራሳችሁን መርምሩ። የማይሆን የማይጨበጥ ነገር ላይ የባከኑ በእርግጥ መደበሪያ ነው ለአንዳንዱ። እንደዛ እያደረጉ መቀጠል ይቻላል። እንደዛ ደግሞ ተስፋ እያደረጉ የሚሰሙ ሰዎች ይኖራሉ። እነሱ ናቸው የሚያሳዝኑኝ። የሆነ መንግስት ይወርቃል እያሉ ስንት ዘመን ጠበቁ። አሁን የሚወርቅ ሳይሆን እንዳልኩት ብዙ ጊዜ ወደ ቋጥኝነት ተቀይሯል። እንቁላሉም ቲማቲሙም ሁሉም እየመጣ ይፈርጥበታል እንጂ የሚለውጠው ነገር የለም። ከእውነታው ጋር ራስን ማስማማትና ነገሮችን በአግባቡ ማጤን ለሁሉም ተገቢ ነው። ራሳችሁን አስከብሩ። ይሄ ዛሬ ያጨበጨበ መልሶ የሚያፌዝበት ሁኔታም እንደሚፈጠር ማጤኑ በጣም አስፈላጊ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ማክሰኞ ጥር 26 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ ጥር 26 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።